ሰላም ጤና ይስጥልን ክብራትና ክብራን የአሉላ ፍሬው አማረ የዩቲዩብ ገጽ ቤተሰቦች እንደምን አላችሁ? እንደምን አልፍዳችኋል? እንደምን አመሻችሁ? የተለያዩ የታይም ዞን ላይ ስለምትገኙ ማለት ነው። ስቱዲዮአችን እየተጠናቀቀ ይገኛል። አንዳንድ ስራዎች ይቀሩታል፣ ግን ከዛ በፊት ያው አዳዲስ መረጃዎች ስላሉ ጨዋታዎችም ስለሚኖሩ ከአድማጭ ተመልካች ጋር የምንገናኝበት ፕላትፎርም በስቱዲዮ ባይሆንም ቤታችን ውስጥ ደግሞ ጊዜ ስቱዲዮ ነውና በዚህ ረገድ ሀሳቦችን የምንለዋወጥ ይሆናል። እንደውም ይህንን ፕሮግራም ለመስራት በቤቴ ሴታፖችን እያመቻቸው ባለበት ሰዓት በጣም አንድ ያረሳሁት ነገር ምንድነው የኮቪድ ወቅት አንድ የሲኤንኤን ጋዜጠኛ ብዙ ጊዜ ከቤት ነው ኮቪድ በመጣ ሰዓት ሰዎች ስራቸውን የሚሰሩት እና ጋዜጠኛው በኮቪድ ሰዓት ሲኤንኤን ላይ ስራውን እየከወነ በነበረበት ሰዓት ከላይ ሙሉ ፕሮቶኮል ነው የጠበቀ ልብስ ነው የለበሰው እና ሸሚዝ ከረባት አድርጓል። ከስር ግን በቦክሰር ነበር እና ድንገት የሆነ ነገር ወድቆበት እንዲህ ዝቅ ሲል በቦክሰር መሆኑ ታየና የኮቪድ ወቅት የነበረ ርዕስ ነበር። ለሁሉም ከኛ ጋር ቆንጆ ቆንጆ ሀሳቦች እንለዋወጣለን። ቻናላችን ከፍ ይበል፣ ሰብስክራይብ ይደረግልናል። ጊዜው ስቱዲዮ ቤታችን ነው። ስቱዲያችን እያለቀ ይገኛል። ሁላችሁም ለአጋርነታችሁ ለቤተሰቡነታችሁ ምስጋና ይከፍ ያለ ነው። ዛሬ በመረጃ ሰዓት መተናል። ሌሎች ጉዳዮችን እስኪ በሳምንቱ አጋማሽ ደግሞ እንመለስባቸዋለን። አንዳንድ ላይ ሳምንቱ አጋማሽ ላይ ነበሩ ኢንሲደንቶች ስለነበሩ ከምሰራበት ቴሌቪዥን ጣቢያ ጋር በተገናኘ ይሄንን እንመለስበታለን። ግን ዛሬ በፕሮግራም መተናል። ማን ዩናይትድ ከ2 ዓመታት በኋላ በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ቦታ ለማግኘት የሚያደርገው ጨዋታ ሰኞ ምሽት 4 ሰዓት ላይ በቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ የሚደረግ ይሆናል። ዘንድሮ የማንቸስተር ዩናይትድ ደጋፊዎች ቡድናቸውን ናፍቀው ለማየት ኢንጆይ እያደረጉ ለማየት ሲሞክሩ ጨዋታዎቻቸው ደግሞ ሰኞ ይሆናሉ እና ይሄ ትንሽ የክለቡን ደጋፊዎች አናዷል ብዬ አስባለሁ። ማለት ኢንጆይ እያደረግ ጨዋታዎቹ መመለከት ጥሩ ነው። በስፔሻሊ የረፍት ቀናት ቅዳሜ እሁድ ቢሆን ጨዋታዎቹ ይበልጥ ኢንጆይ እያደረግ ጨዋታውን ትመለከታለህ እና ሰኞ ሲሆን የማንቸስተር ዩናይትድ ዘንድሮ ዓመት መርሃ ግብር ለስድስተኛ ጊዜ ሰኞ ቀን ብቻ ሌሎች አርብ፣ ሐሙስ የተደረጉ ጨዋታዎች እንዳሉ ሆኖ ማለት ነው እና የሰኞ ጨዋታ ምን አይነት መልክ አለው እንቃኘዋለን። 3ኛ ደረጃን ይዟል ማንቸስተር ዩናይትድ። በብሬንትፎርድ በኩል ደግሞ 9ኛ ደረጃ ላይ ተቀምጧል። በሁለቱ ክለቦች መካከል የ10 ነጥቦች ልዩነት አለ። ማንቸስተር ዩናይትድ 58፣ ብሬንትፎርድ 48 ነጥብ። ዩናይትድ እንግዲህ ወደ መድረኩ ወደሚመጥነው መድረክ ለመግባት ይህንን ጨዋታ ማሸነፍ ይጠበቅበታል። ብሬንትፎርድን ድል ማድረግ ይኖርበታል ወደ ቻምፒዮንስ ሊግ መድረክ ለመግባት። የአውሮፓ መርሃ ግብሮች ላይ አለመሳተፉን ተከትሎ ዘንድሮ በእርግጥ ከክለቡ የአመራሮች የተሰጠ አንድ ሀሳብ ነበር ተመልክቻለሁ። ሐሙስ፣ አርብ እንዲሁም ማክሰኞ፣ ሰኞ የሚደረጉ ጨዋታዎች ላይ ያው የኢሜጅ ራይት ጉዳይ ነው፣ ደጋፊዎቻችን ይቅርታ እንጠይቃለን የሚል ሀሳብን ክለቡ በይፋ እንደገለጸ እናስታውሳለን። ኔክስት ይር ግን ቻምፒዮንስ ሊግ ኳሊፋይ የሚያደርግ ከሆነ ዩናይትድ ሞሮፍ ማክሰኞ ሮብ የተጫወተ ከዛ ቅዳሜና እሁድ ደግሞ ጨዋታውን የሚያደርግ ይሆናል ማለት ነው። ለሁሉም ዩናይትድ ከብሬንትፎርድ የሚጠበቅ ጨዋታ ይሆናል። ብሬንትፎርዶች ያለፈውን 2 ከማንቸስተር ዩናይትድ ጋር ያደረጉትን ግንኙነቶች ድል አድርገዋል። ለሶስተኛ ድላቸው የሚሄዱት ከሜዳቸውም ውጪ በሜዳቸውም የነበሩትን ያለፉትን 2 ጨዋታዎች አሸንፈዋል። ይህ ማለት ዩናይትድ ከ2 ጨዋታዎችን በብሬንትፎርድ ከመሸነፉ በፊት ብሬንትፎርድን በገጠመባቸው ያለፉት 11 ጨዋታዎች 8 ጨዋታዎችን አሸንፏል። 3 ጨዋታዎችን እንዲሁ አቻ ወጥቷል። 2 ጨዋታዎችን አቻ ወጥቷል። 1 ጨዋታ ደግሞ አቻ ወጥቷል እና ያለፉት 2 ጌም ግን ለዩናይትድ ደጋፊዎች ከብሬንትፎርድ ጋር ላደረጉት መርሃ ግብር የሚመጥን ውጤት አይደለም። ሽንፈቶች እንዳስተናገደ የምናስታውሰው ነው። በተለይ የመጀመሪያው ዙር የዘንድሮ ዓመት ጨዋታ 3-1 የተጠናቀቀ መርሃ ግብር ነበረ። ብሩኖ ፈርናንዴስ ብዙ ቅጣት ምት አግኝቶ እሱን ሳይጠቀምበት የወጣበት አጋጣሚ በማንቸስተር ዩናይትድ በኩል የብሬንትፎርድ ተጫዋች ቀይ ካርድ እንዲወጣ ጥያቄ የጠየቀ ነገር እንደነበር እናስታውሳለን። ግን አሁን አስተማማኝ ቦታ ላይ ተቀምጠዋል። በችግር ውስጥ ሆነው ያሳኩት የቼልሲ ድል ዘንድሮ ተርኒንግ ፖይንት ነው ብዬ አምናለሁ ኢን ሪሰንት ማች። ምክንያቱም ያለ ማጉዌር ያለ ሌሳንድሮ ማርቲኔዝ ፕላስ ያለ ዲሊት ያደረጉት የመሃል ተከላካይነት ጥምረት ጎል እንዲያስተናግዱ አድርጓቸዋል። በእርግጥ ብዙ ሙከራዎችን ቢደረግባቸው አሁን በዚህ ጨዋታ ላይ ዲሊት ይመለሳል የሚሉ ሀሳቦች እየወጡ ይገኛሉ ማለት ነው። እንግዲህ ይቀደም ሲል ገለጨዋለሁ። ማንቸስተር ዩናይትድ ሰኞ ሲጫወት ዘንድሮ ለ6ኛ ጊዜ ነው። ይሄ ማለት ለ1995-96 ላይ
6 ጨዋታን ተጫውቷል። ሰኞ ዕለት 92-93 እንደ ግሪጎሪያን ዘመን አቆጣጠር the highest number of Monday match ያደረገው ደግሞ 7 ነበር። ይሄኛው 6ኛው ሰኞ ቀን ምሽት የሚያደርገው ጨዋታ ይሆናል። አትሊስት የጨዋታ ሰዓቱ ከ5 ሰዓት ወደ 4 ሰዓት ዝቅ ስላለ ሞር አድቫንቴጅ አለው ብዬ አስባለሁ ለዩናይትድ ደጋፊዎች ጨዋታውን የመመልከት። ግን የምሽት ጨዋታዎችም ደግሞ በዘንድሮ ዓመት በውጤት ብንመዝናቸው 50-50 ናቸው። በድል ውስጥም የተገኙ ውጤቶች አሉ። በሽንፈቶች ውስጥ በአቻዎች ውስጥም የተገኙ ጨዋታዎች እንዳሉ ማስታወስ ይችላል። የቅርብ ጨዋታው ለመጨረሻ ጊዜ ዩናይትድ ሰኞ ቀን ሲጫወት በሊድስ ዩናይትድ ሽንፈትን አስተናግዷል 2-1። የነ ወልቭስ አቻ፣ የነ በርንሊ አቻ፣ የነ ብሬንትፎርድ የነ በርንማውዝ አቻዎች የተመዘገቡት ምሽት ላይ በተደረጉ ጨዋታዎች እንደሆነ እናስታውሳለን። ግን ሌሎቹን ጨዋታዎች ደግሞ ምሽት ላይ እንዲሁ ሲያሸንፍ ተመልክተናል፣ ሲሸነፍም ተመልክተናል። ኒውካስትልን ምሽት ላይ አሸንፏል፣ ምሽት ላይ ተሸንፏል። ከበርንማውዝ ጋር እንዲሁ ለአስጨራሽ ትግል አድርጎ 4-2 የወጣበት ጨዋታ የሚዘነጋ አልነበረም። ስለዚህ የምሽት ጨዋታዎቹ ዘንድሮ በጥሩነትም የሚነሱ ናቸው፣ በመጥፎነትም የሚነሱ ናቸው። አይ ቲንክ this is the last match of United Monday match ግን በጣም አንድ ደስ ያለኝ ነገር ማንቸስተር ዩናይትድ ከፈርጉሰን በኋላ በርካታ አሰልጣኞችን ቀያይሯል። የቡድኑን ውጤት ለመመለስ በርካታ ተጫዋቾችን ገዝቷል፣ ሸምቷል። ግን ውጤት አልመጣም። ይሄ ማለት የምናስታውሰው ዴቪድ ሞይስ፣ ሉዊስ ቫን ሃል፣ ጆዜ ሞሪኒዮ፣ ኦሊ ጉናር ሶልሼር፣ ኤሪክ ቴን ሃግ፣ ራልፍ ራኒክ መቀጠል ይቻላል። ሩበን አሞሪም፣ አሁን ካሪክ እያልን እንመጣለን። ግን በጣም ደስ ያለኝ ነገር ምንድነው ዩናይትድ በተለይ በኤቨርተን 1-0 ከተሸነፈ በኋላ በተከታታይ ባደረጋቸው ጨዋታዎች ላይ ቢሸነፍም ጎል ያስቆጥራል። ይሄ የቡድኑ አንዱ ጥሩ ጎን ነው ተብሏል። ይሄ ማለት ፈርጉሰን ለመጨረሻ ጊዜ ነው ፈርጉሰን በያዙት ወቅት እሳቸው ሪታየር ከማድረጋቸው በፊት ዩናይትድ በተከታታይ ጨዋታ ጎል ያስቆጠረበት የጎል ብዛት 23 ነበር። ከኖቬምበር እስከ ኤፕሪል ድረስ 23 ጎሎችን በተከታታይ አስቆጥሯል እና አሁን ግን ዩናይትድ ከኤቨርተኑ የ1-0 ሽንፈት በኋላ ሩበን አሞሪም ካስመዘገበው ያ አስቀያሚ በቀይ ካርድ ኢድሪስ ጉዬ በቀይ ካርድ ወጥቶ 14ኛው ደቂቃ ላይ ዩናይትድ ያሸነፈ ተብሎ ሲጠበቅ 1-0 የተሸነፈበት ጨዋታ እንደሆነ እናስታውሳልና ከዛ ጨዋታ በኋላ ማንቸስተር ዩናይትድ ባደረጋቸው መርሃ ግብሮች ላይ ጎልን ከመረብ ሳያሳርፍ ወጥቶ አያውቅም። አሁን ዩናይትድ ከኤቨርተኑ ጨዋታ መልስ 21 ጎሎችን በሮ አስቆጥሯል። this is አንዱ የቡድኑ ማጥቃት መንገድ እንደተሻሻለ ያሳያል። ምን ያህል ጋፕ እንዳለው እስቲ ከፈርጉሰን በኋላ ዩናይትድን ያሰለጠኑ አሰልጣኞች እስከ ካሪክ ድረስ ማለት ካሪክ ሳይጨምር በጨዋታዎች በተከታታይ መደዳውን ጎል አስቆጥረው አያውቁም ነበር። ማለት ሪከርድ ሆኖ የተያዘው የፈርጉሰን 23 ጎል ግን ከፈርጉሰን 23 ጎል በኋላ በተከታታይ ክለቦች ላይ ከማስቆጠር በኋላ ዩናይትድ በካሪክ ስር ከኤቨርተን የ1-0 ሽንፈት በኋላ በእርግጥ ይሄ ሽንፈት የተመዘገበው በሩበን አሞሪም ቢሆንም ከዛ በኋላ ባደረጋቸው ጨዋታዎች ላይ ግን ጎሎችን ከመረብ ጋር አሳርፏል። ቢሸነፍም ያስቆጠረ ነው። ስለዚህ ሰኞ በሚደረገው ጨዋታ ላይ ማንቸስተር ዩናይትድ ብሬንትፎርድ መረብ ላይ ጎል የሚያስቆጥር ከሆነ 1 ጎል 22 ይሆናል። ማንቸስተር ዩናይትድ 2 ጎል የሚያስቆጥር ከሆነ 23 ጎል ይደርሳል። this means በተከታታይ ባደረጋቸው ጨዋታዎች ላይ ዩናይትድ 23 ጎሎችን በተጋጣሚው ላይ አስቆጥሯል። ይሄ ማለት ከፈርጉሰን በኋላ ዩናይትድ በተከታታይ ክለቦች ላይ ጎል ያስቆጠረበትን እድል ይጽፋል ይላል ቁጥሩ እንደሚያስረዳ ከሆነ። ይሄ ምን ያህል የማንቸስተር ዩናይትድ የአማካኝ ስፍራ እና የማጥቃት ስፍራ ተጫዋቾች በጣም ጥሩ እንደሆነ ማሳያ ነው። አንድ የቲሙ ያው ሚድፊልድ እንደሚያስፈልገው ይታወቃል። ቦክስ ቱ ቦክስ የሚጫወት ዲፌንሲቭ ሚድፊልደር እንደሚያስታውቀው ተነግሯል። ግን ምን ያህል የብሩኖ ፈርናንዴስ ተጽዕኖ ፈጣሪነት ከፍተኛ እንደሆነ ፊት መስመር ላይ የነ ኩኛ፣ የነ አማድ፣ የነ ሼሽኮ፣ የነ ብራያን ኤምቤሞ ብቃት ከፍተኛ እንደሆነ መናገር ይቻላል። ይሄ ከፈርጉሰን በኋላ የሚመዘገብ ሌላ ጥሩ ሪከርድ ይሆናል ብዬ አስባለሁ በሰኞ ጨዋታ ላይ ማለት ነው። ብሬንትፎርዶች ያለፉት 5 ጨዋታዎቻቸው በስኬት የሚመዘግቡ አይደሉም። ብንመዝነው ማሳካት ካለበት 15 ነጥብ ብሬንትፎርድ ያሳካው 5 ነጥብ ብቻ 5 ነጥቦችን ብቻ ነው ብሬንትፎርዶች ያሳኩት። ይሄ ማለት 5 ጨዋታዎችን በተከታታይ አቻ ወጥተዋል። ስለዚህ ወደ አሸናፊነት ለመመለስ እንዲሁም ደግሞ የአውሮፓ ተሳትፎን ለማግኘት የዩሮፓ ሊግ አሊያም የኮንፈረንስ ሊግ ተሳትፎን ንቦቹ ማሳካት አለባቸው ተብሎ ይጠበቃል። እንግዲህ ዘንድሮ ጥሩ አመጣጥ እየመጡ ይገኛሉ። በርካታ ተጫዋቾችን ቢያጡም ግን ንቦቹ አስፈሪነታቸውን እየመለሱ ይገኛሉ።
ጨዋታው ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ላይ መደረጉ ትንሽ ሊከብድ ይችላል እንጂ የብሬንትፎርድን አቋም ለማንቸስተር የሚፈትን እንደሆነ ይነገራል ተብሏል። ዩናይትድ በተከታታይ ሽንፈትን በሜዳው ካስተናገደ ኦልሞስት 1 ዓመት አልፏል። ሜይ 2025 ላይ ነው ሽንፈቶችን ያስተናገደው ማንቸስተር ዩናይትድ። ስለዚህ በሜዳው በተከታታይ ማለት ነው። ዩናይትድ በሜዳው የተሸነፈው መች ነው? ላስት ዊክ ሰኞ በሊድስ 2-1። ሶ ይሄኛው ቁጥርን ለማስቀጠል በሜዳው በተከታታይ ጨዋታ ሽንፈትን ያላስተናገደበትን መርሃ ግብር ለመጻፍ የሚያደርገው ማይክል ካሪክ ግን አሁንም ለእናንተ ጥያቄ አለኝ። ክቡራን ተመልካቾች፣ ክቡራን አድማጮች፣ ክቡራን የማንቸስተር ዩናይትድ ውድ ቤተሰቦች ካሪክ ዩናይትድን ለቻምፒዮንስ ሊግ ቢያበቃም ይቀጥል ለሙሉ ዓመት ተስማሙበታላችሁ? እንደ ኦሊ ጉናር ሶልሼር ዋስትና ሰተነው ክለቡን ዝቅ ያደርገው? ለቻምፒዮንስ ሊግ ብቃት አለው? ኤክስፔሪየንስ አለው? ተጫዋቾችን ኮንፍሊክትን ማኔጅ ማድረግ አቅም አለው? ይሄ ለእናንተ የምጠይቀው ጥያቄ ነው። በሽንፈት ውስጥ በማሸነፍ ውስጥ የተገኙ ድሎችን ስንመለከት የካሪክ ሚና ጥሩ ቢሆንም ግን ቅያሬዎቹ ልክ ናቸው። አንዳንድ ነገሮቹ ልክ ናቸው። ይሄ በቀጣይ ማንቸስተር ዩናይትድ የቻምፒዮንስ ሊግ ተሳትፎን አግኝቶ የፕሪሚየር ሊግ ዋንጫን እንዲያሳካ ካሪክ ዴዘርቭ ያደርጋል? ለእናንተ የምጠይቀው ጥያቄ ነው። እንግዲህ በሌላ በኩል ቅድምም ገልጸዋለሁ፣ አንዳንድ ጨዋታዎች ላይ ዩናይትድ የሚፈጠሩባቸው የሙከራ መጠኖች ከክለቦች ጋር ሲነጻጸር በጣም ጋፑ ይሰፋል። ለምሳሌ በቅርብ በተደረጉ ጨዋታዎች ላይ ስንመለከት ቼልሲን በገጠመበት መርሃ ግብር ላይ ማንቸስተር ዩናይትድ የ17 ሙከራ ልዩነት አለው ከቼልሲ ጋር። ቼልሲ ኦልሞስት 17 ሙከራ አይ ቲንክ በአጠቃላይ በጨዋታ 24 ሙከራ ነው የተደረገው። 24 ሙከራ ሲደረግ ቼልሲ 17 ሙከራ ነው ያደረገው፣ ማንቸስተር 4 ሙከራ ያደረገው እና በርከት ያሉ ቁጥሮች ልዩነቶች አሉት እና አንዳንድ ጨዋታዎች ላይ እንደዚህ አይነት መገለጫዎችን ሲያስመለክት አይ ዛሬማ መሸነፍ ይገባው ነበር እያልክ 3 ነጥቡን ማሳካት ያው ጌን ማድረግ ጥቅም እንዳለው ሆኖ ግን ከለር አንዳንዴ ቲሙ ያጣል የሚሉ ሀሳቦች እየቀረቡ ይገኛሉ። ሌላው ለብሩኖ ፈርናንዴዝ የሰኞ ምሽቱ ጨዋታም ሌላኛው ትልቅ የሆነ ሪከርድ ሊሰራ የሚችልበት እድል እንዳለ መናገር ይቻላል። ተጫዋቹ ጉዳት ማስተናገድ ከሆነ ሆፕፉሊ መናገር ይቻላል። የቅጣት ሰለባም ካልሆነ የዴብሮን እና የሄንሪን እንዲሁም የሜሱት ኦዚልን ሪከርድ እንደሚሰብር ጥያቄ የለው። በሰኞ ጨዋታ ላይ ፖርቹጋላዊው አማካኝ አንድ አሲስትን አንድ ለጎል የሆነ ኳስን አመቻችቶ ለቡድኑ የሚያቀብል ከሆነ የሜሱት ኦዚልን ሪከርድ ይጋራል። 19 ሪከርድ ላይ ይጋራል የሜሱት ኦዚልን። የተያዘው ሪከርድ ግን የዴብሮን እና የሄንሪ እንደሆነ መናገር ይቻላል። ሄንሪ 20 ዴብሮን 20። እነዚህን ቁጥሮች ዴብሮን እና ሄንሪን የሚሰብር ከሆነ ብሩኖ ፈርናንዴዝ የዓመቱ ኮከብ ተጫዋችነት ክብርን ሊያሳካ ይገባል የሚሉ ተንታኞች ደግሞ በዛ በኩል ይብቅ እያሉ ይገኛሉ። እርግጥ የታይትሉ ነገር ገና ነው። ያው በአርሰናልና በሲቲ መካከል የተደረገ ያለው ፊልማ ገና አልለየለትም። ግን ብሩኖ ፈርናንዴዝ በግሉ ጥሩ ዓመት እያሳለፈ ይገኛል። ያለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ እዚህ 3ኛ ደረጃ ላይ አይገኝም የሚሉ ተንታኞች ደግሞ ቁጥራቸው ከፍ ብለዋል። ከዛ በተጨማሪ የብሬንትፎርዱ ግብ ጠባቂ ኬለር እስካሁን ባደረጋቸው ጨዋታዎች ላይ 9 ክሊንሺቶችን አስመዝግቧል። ሪፐብሊክ ኦፍ አየርላንድ የሆነ ዜግነት ያለው ግብ ጠባቂ በፕሪሚየር ሊጉ ባደረጋቸው ጨዋታዎች ላይ ደብል ዲጂት ወይም ከ9 በላይ 10፣ 11 ከዛ በላይ ቁጥር ያስመዘገበው ግብ ጠባቂ ከዚህ ቀደም የማንቸስተር ሲቲ ግብ ጠባቂ ሻይ ጊቭን እናስታውሰዋለን። በሲቲ ማሊያ ቁመቱ ረጅም ነው እናስታውሰዋለን። እና ይሄ ተጫዋች ይሄ ግብ ጠባቂ በማንቸስተር ሲቲ በነበረው ቆይታ 10 የሆኑ ኳሶችን ክሊንሺት በማድረግ በየጨዋታው 10 ክሊንሺቶችን አስመዝግቧል። ይሄ ሪፐብሊክ ኦፍ አየርላንድ ሆኖ እስካሁን ብቸኛው በፕሪሚየር ሊግ ቁጥሩ ከፍተኛ የሆነ ክሊንሺት ያለ ያስመዘገበው ተጫዋች ግብ ጠባቂ ሻይ ጊቭን በማንቸስተር ሲቲ ማሊያ። ምናልባት ኬለር በሰኞም ጨዋታ ይድል አለው። በቀጣዮቹም ጨዋታዎች ላይ በብሬንትፎርድ ማሊያ ሲጫወት መረቡን የሚያስደፍር ከሆነ 10 ላይ ይደርሳል። ሁለት ጨዋታ ደግሞ በምንም ግብ የሚወጣ ከሆነ ደግሞ ይህ ተጫዋች የግብ ጠባቂ በዚህ በብሬንትፎርድ ማሊያ 2 ዲጂት ላይ የደረሰ ክሊንሺት ያስመዘገበ ግብ ጠባቂ ይባላል የሚል ሀሳብም እየፈለገ ይገኛል። የተለያዩ ነጥቦችን ለማንሳት ያክል እንግዲህ ፖል ፖግባ ኮቢ ማይኖ በጣም አሞግሷል፣ አወድሷል። በጣም አቅም ያለው ተጫዋች ነው፣ ተጽዕኖ ከፍተኛ ነው የሚል ውዳሴን ኃይለኛ ቸርነትን ችሯል። እንግዲህ ለኮቢ ማይኖ
በእርግጥ ይሄ ተጫዋች በተለይ በሮብን አሞሪም ስር ጠፍቶ ነበር፣ ግን ከሮብን አሞሪም በኋላ ደግሞ በማይክል ካሪክ ስር እጅግ በጣም አስደማሚ ብቃት እያሳየ እንደሚገኝ መናገር ይቻላል ማለት ነው። ማንቸስተር ዩናይትድ ከብሬንትፎርድ እሁድ 4 ሰዓት ምሽት ሰኞ ምሽት 4 ሰዓት የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ ጨዋታውን አብረን እንመለከታለን። ለነበረን ቆይታ እጅግ አድርገን እናመሰግናለን። እንመጣለን። ስቱዲዮአችን እያለቀ ይገኛል። ክቡራት ተመልካቾች፣ ክቡራት አድማጮች ቆንጆ አድርገን እየሰራ ነው እንገኛለን። ግን ከእናንተ ጋር መለያየት ስለማንችል ስቱዲዮአችን በቤታችን በማድረግ ዛሬ የቅድመ ሀሳቦችን ለእናንተ አድርሰናል። የባሌባ ጉዳይም እርግጥ ባሌባ ግን ጥያቄ አለኝ። የዘንድሮ ዓመት ብቃቱ በሁልዝለር ተገፍቷል ብዬ አስባለሁ። በእርግጥ ተቀየሩ የሚወጣባቸው ጨዋታዎች በርካታ ነበሩ እና እሱ ዩናይትድን መርጧል እና አሁን ዩናይትድ ግን የሱን ውሳኔ ያው ያከብራል። በእርግጥ ፈላጊው ነው። ግን የዘንድሮ ዓመት ፐርፎርማንሱ ግን እንዴት ነው የሚል ሀሳብም ደግሞ ከቀድሞ ተጫዋቾች እየፈለገ ይገኛል። ግን የባሌባ ዝውውር ሆፕፉሊ በዚህኛው ሰመር የተጫዋቾች ዝውውር መስኮት እንደሚፈጸም ይጠበቃል ተብሏል ማለት ነው። ይህንን መናገር እንወዳለን። ሌሎች ዝውውሮች ይላሉ። የቶናሊ ጉዳይ፣ የኤሊዮት አንደርሰንን ጉዳይ በተመለከተ በሲቲ እና በማንቸስተር ዩናይትድ መካከል ሊቨርፑልም ጆይን አድርጓል የሚሉ ሀሳቦችን እየተመለከትን እንገኛለን። ግን የትኛው ይጠቅማል በቀጣይ የሚኖሩ ፕሮግራሞቻችን ላይ ለእናንተ የምናደርስ ይሆናል። መልካም እድል ለማንቸስተር ዩናይትድ፣ መልካም እድል ለውድ ዩናይትዳውያን። ቻምፒዮንስ ሊግን ከ2 ዓመት በኋላ ረጅም ነው አይደል? 2 ዓመት ማክሰኞና ሮብ ሌሎች ባላንጣ ክለቦች ሲጫወቱ ቻምፒዮንስ ሊግ ላለመጫወት ትንሽ ደስ አይልም ብዬ አስባለሁ። ግን ቢሆንም ዩናይትድ ይመጣል። ግን ሲመጣ ደግሞ እንደ ድሮ ከምድብ መሰናበት የለበትም። የተሻለ ርቀት መሄድ አለበት። እንደ አርሰናል፣ እንደ ማንቸስተር ሲቲ፣ እንደ ሊቨርፑል ከዚህ ቀደም የነበራቸው መድረክ። ስለዚህ ለዚህ ደግሞ ዌል ዲዘርቭድ፣ ዌል ሲቪድ፣ ዌል ኤክስፐሪንስድ የሆነ አሰልጣኝ ያስፈልገዋል ብዬ አምናለሁ። ኢን ማይ ኦፒኒየን ካሪክ የኮቺንግ ስታፉ አባል ቢሆን ደስ ይለኛል። ግን የኮንፍሊክትን ሪዞልቭ የሚያደርግ ለዋንጫ ኬፐብል የሆነ አሰልጣኝ ያስፈልጋል ብዬ አስባለሁ። የካሪክ ቅያሬዎች አርኪ ነበሩ። አይ ዶንት ቲንክ ሶ። በእርግጥ ያው አምጥተውናል፣ ወደ ቻምፒዮንስ ሊግ ይመልሰናል ብዬ አስባለሁ። ይሄ ትልቅ ክሬዲት ነው። ሲቀጠርም ከኦሌ ጉናር ሶልሻር ጋር የነበራቸው ማመዛዘን ውስጥ የዩናይትድ ተጫዋች እንደነበር ይታወቃል ሁለቱም። በእርግጥ ግን የሰር አሌክዛንደር ቻፕማን ፈርጉሰን ተጫዋች በመሆን ሁለቱም ተጫዋቾች በሱ ስር ግን ኮንፊደንሱን ቢልድ ማድረግ፣ ድጋሚ ወደ 4 ተከላካይ መመለስ፣ ከዛ ደግሞ ቻምፒዮንስ ሊግ ኳሊፋይ ማድረግ ነበር። ይሄንን ያሳካው ይመስላል እና ይሄንን ነገር አድርጓል። ያው አመሰገነ ወይም ኮቺንግ ስታፍ አድርገ ማስቀጠል የኔ ሀሳብ ነው ብዬ አስባለሁ። ካሪክ ላደረገው ነገር ትልቅ ውለታ ይገባዋል። ግን ዩናይትድ ደግሞ 28 ላይ የፕሪሚየር ሊግ ዋንጫ ማሳካት ካለመ ካቀደ ግቡን ለማሳካት ደግሞ አሰልጣኝ ያስፈልገዋል፣ ተጫዋች ያስፈልገዋል። ይሄንን ማለት እወዳለሁ። ማንቸስተራውያን ይሄንን ቤተሰብ ይሄንን የዩቲዩብ ቻናል ተቀላቀሉ ማለት እወዳለሁ። ሌሎች ፕሮግራሞች ሰኞም ማክሰኞም እናስቀጥላለን። አዳዲስ ጉዳዮች አሉ። ከአስጌ ጋር ተገናኝተናል። አስጌ አርሰናል ደጋፊ ውቋ አቀንቃኝ፣ ከእሱ ጋር ተገናኝተናል። እሱን ቪዲዮ እንጋብዛችኋለን በቀጣይ። ሌሎች አንዳንድ ደግሞ ከስፖርት ውጭ ያሉ ደግሞ ሀሳቦችን እናነሳለን። የተበደሉ ጋዜጠኞች ደግሞ እኛ ጋር ቤት ሲሉ እነሱም ደግሞ እኛም ስለተገፋ እነሱም ድምፅ እንሆናቸዋለን ማለት እንወዳለን። ለነበረን ቆይታ እጅግ አድርገን አመሰግናለን። መልካም ሰንበት እንዲሆን እወዳለሁ። ማንቸስተር ዩናይትድ ምንጊዜም ብራንድ ነው። መልካም ድል ለኃያሉ ክለብ ይሁን እላለሁ።